እንባቦ የሸዋ ንጉስ ምኒልክና የጎጃሙ ንጉስ ተክለ ሃይማኖት ጦርነት። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። በ1872 ዓመተ ምህረት ወደ ጥሙጋ አዳል ሀገር ተዘምቶ አገሩ ተመታ። አስገበሩትም። እንጦጦ ተራራም ከአፄ አምደ ጽዮን ጊዜ ከ1400 እስከ 1442 ከተማ መሆኑ ቀርቶ የነበረው አምናውን ሰፈር ተደርጎበት ነበር። ራስ ጎበናም ወደ ጉድሩና አባይን እየተካሄደ ወዳለው ሀገር ዘመቱ። በ1873 ዓመተ ምህረት ንጉስ ምኒልክ ወደ አዳል ጥሙጋ ከዘመቱበት በጦር ሰፈራቸው ላይ የአፄ ዮሐንስ የጥሪ መልእክት ደርሷቸው ወደ ደብረ ታቦር ሄዱ። ንጉሠ ነገሥቱ የጎጃም ገዢ ራስ አዳልን አስጠርተዋቸው እዛው ነበሩ። አፄ ዮሐንስ የጎጃሙን ባላባትና ገዢ ለማስደሰትና እርስ በርስ መተማመን ለማጠንከር ደግሞ ቀደም ብሎ መሳፍንቶቹ ቆይቶም በአፄ ቴዎድሮስ ግዛት ዘመን ታላላቆቹ የኢትዮጵያ አውራጃዎች መሳፍንቶች እርስ በርሳቸው ባለመስማማትና በመናናቅ ለአንድ የበላይ ገዢ ገዢነቱን አውቀውለት በሰላም አለመኖር ለኢትዮጵያ አንድነት ዋና አደጋ መሆኑን አውቀዋል። በዚህም አለመስማማት የነበረው ደግሞ ደም መፋሰስ ተመልክተው ከፍ ላሉት አውራጃ ገዢዎች ባላባቶች የንጉስ ግዛት ሰጧቸው። በዚህ ዘዴ ደስ አሰኝተው ኢትዮጵያን አንድ የሆነች ንጉሠ ነገሥት ግዛት ለማድረግ ሞከሩ። ስለዚህ ራስ አዳልም ተክለ ሃይማኖት በተባለው ስም ዘውድ ሰጠው አነገሷቸው። አንዳንድ ባለታሪኮች የምኒልክ ኃይል ስራ እንዳይፈታ ወደረኛ ወይም ታጋይ ለማበጀት ያደረጉት ብልሃት ነው ይላሉ። ይህ ግን በጉልህ ያልታወቀውን ምናልባትም ለቅንነት የተደረገውን የአንድ ንጉስ ሐሳብ ወደ ተንኮል መተርጎም ይሆናል። ይህን ትርጉም ባንቀበለው ይሻላል። ግን ጥቂት ቆይቶ ሁለቱ የበታች ንጉሶች የንጉስነት ግዛታቸውን ለማስፋት ሲሻሙ በተነሳ የግጭት ጦርነት የባለታሪኮቹ ሐሳብ ምክንያት ያገኛል። ቢሆንም አፄ ዮሐንስን በመሰለ ሃይማኖተ ጥብቅ ንጉስ ላይ ይህንን ጥርጣሬ መጣል አይገባም። ንጉስ ምኒልክ ከደብረ ታቦር ወደ ሸዋ ተመልሰው ደብረ ብርሃን ገቡ። በዚህ ዓመት ወዲህና ወዲያ እያሉ በዙሪያቸው ያለውን ሀገር ሲያደላድሉና ከተሞች በመስራት ግዛታቸውን ሲያጠኑ ቆዩ። ንጉስ ተክለ ሃይማኖትን ለማንገስ ወደ ጎንደር ተጠርተው ሳይሄዱ ራስ ጎበናን የአባይን ወዲህ ማዶ በሸዋ በኩል ያለ ሀገር ተከትለው የሚጫ ነገድ የሆነውን ሀገር እንዲያቀኑ የጦር አዝማች አድርገው ሰደዋቸው ነበር። ራስ ጎበና በ1872 እስከ 1874 ዓ.ም ድረስ እያንዳንዳቸው ራሳቸውን ችለው በባላባታቸው የተገዙ ይተዳደሩ የነበሩትን የሚጫ ኦሮሞ ነገዶች አውራጃዎች ሊሙ፣ ሊቃ፣ ጉማን፣ ጎማን፣ ጉድሩን እየተዘዋወሩ አስገበሩ። በ1800 ዘመን ፈረንጆች ሳይቀሩ አገር ለማቅናት ለመያዝ ይሻሙና ይደክሙበት የነበረ ታሪከኛ ዘመን ነው። እንደዚሁ በኢትዮጵያ ከግራኝ ወረራ ወዲህ ተረስቶ ቀርቶ የነበረው የጥንቱ ሀገርን መልሶ የመያዝ መንፈስ ተነስቶ የንጉስ ምኒልክ ስመጥሩ የሆነው የጦር አለቃ እኒህን የጠቀስናቸውን የኦሮሞ ባላባት ሀገሮች ለማቅናት ሲጣጣር፣ እንዲሁም በበኩሉ የንጉስ ተክለ ሃይማኖትን የታወቀ የጦር አለቃ ራስ ደርሶን በጌታው ትእዛዝ ቀደም ብሎ አባይን ተሻግሮ የጌታውን ግዛት ለማስፋት አልቦዘነም ነበር። ሁለቱ የጦር አለቆች ንጉስ ተክለ ሃይማኖት በጉድሩ አድርጎ እስከ ጉማ ደርሶ ነበር። ራስ ጎበናም ከአባይ ወዲህ ማዶ ያለ ሀገር ወደ ሸዋ የሚቆጠር ስለሆነ ይህን ሰምተው ወደዚያ ሄደው ሁለቱ የጦር አለቆች ከዛ ተገናኙ። የጦር አለቆቹ እርስ በርሳቸው ከተገማመቱና ከተስማሙ በኋላ የጎጃሙ ጦር አባይን ተሻግሮ ወዲህ ማዶ እንዳይመጣ ተወሰነ። ሁለቱም የጦር አለቆች ወደ የንጉሶቻቸው የተቸገሩበትን ጉዳይና ውላቸውን የሚያስታውቁ ደብዳቤዎችን ላኩ። ንጉስ ተክለ ሃይማኖት ራስ ደርሶን በዚህ ውለታ የተነሳ ወቅሰው ልጃቸውን ራስ በዛብህን ከጭማሪ ጦር ጋር እንደሚልኩና ራስ ጎበናን እንዲዋጋ ንጉስ ምኒልክ የመጡም እንደሆን እንዲልክባቸው አዘዙ። በዚህ ጊዜ ንጉስ ምኒልክ የራስ ጎበናን መልእክት ሳይደርሳቸው ወደ አርሲ ለመዝመት አስበው ነበር። የራስ ጎበና ደብዳቤ እንደደረሳቸው ግን አስቀድሞ ለራስ ጎበና የጦር ረዳት ሊሰዱላቸው አስበው ነበር። ነገሩ ሐሳባቸውን ቅር ስላሰኘውና ምናልባትም ንጉስ ተክለ ሃይማኖት ራስ ጎበናን ድል የመቱ እንደሆነ ድሉ የጦር አዛዣቸው ብቻም ሳይሆን የእርሳቸውንም የጀግንነት መንፈስ የሚያዋርድ ስለሆነባቸው ሰራዊታቸውን አስከትለው ወደ ራስ ጎበና ሄዱ። የንጉስ ምኒልክ ወደዚህ መምጣት ራስ ደርሶን ስላስደነገጠው ወደ ንጉስ ተክለ ሃይማኖት ላከ። የንጉስ ምኒልክ መምጣትና የጦር አዛዣቸው መሸሽም ሁለቱን ንጉሶች ወደ ጦርነት የሚያደርሳቸው ሆነ። ንጉስ ተክለ ሃይማኖትም ነገሩን
እንደ ጥቃት ቆጥረው የጦር አዛዣቸውን ለመርዳት ከጎጃም ገስግሰው መጡ። ንጉስ ምኒልክ መጣሁ የሚለው የንጉስ መልእክት ከደረሳቸው በኋላ ንጉስ ተክለ ሃይማኖት ወደሚመጡበት መንገድ ወደ ጉድሩ ሄደው በግንቦት 30 ቀን 1874 ዓ.ም እምባቦ ላይ ከንጉስ ተክለ ሃይማኖት ጋር ገጠሙ። ሁለት ለጦር ጀግንነት ክብራቸውንና ግዛታቸውን ለማስፋት የሚዋጉ ንጉሶች ግጥሚያ ቀላል አልነበረም። የበላይ ንጉሠ ነገሥት ገዢ ያላቸው ገዢዎች ያለ ደም መፋሰስ በፍርድ ሊለያዩ ይችሉ የነበረውን ግጭትም ብዙ ጊዜ አይውሰድ እንጂ መራራ በሆነ በአንድ ቀን ጦርነት አለቀ። ንጉስ ተክለ ሃይማኖት በዚህ ጦርነት ጀግንነት ያላነሳቸው መሆኑን በሚነግረን አኳኋን ተዋግተው ቆስለው ተያዙ። ራስ ደርሶም ጌታቸው ከተያዙ በኋላ ብዙ ሰዓት ተከራክረው ድል ሆኑ። ከሁለቱ በኩል ብዙ ሰው አለቀ። የጎጃም ጦር ይበልጡኑ ስለተማረከ ብዙ መሳሪያ ተወሰደበት። ንጉስ ተክለ ሃይማኖትና የጦር አለቆቻቸውም ተማርከው ወደ ሸዋ መጡ። ታላቁ ጉዳት ከደረሰና ከተፈጸመ በኋላ ሁለቱ ንጉሶች እንዳይዋጉ ነገሩን እኔ አይቼ ጨርስላቸዋለሁ የሚል የንጉሠ ነገሥቱ ትዕዛዝ የጳጳሱን ደብዳቤ ለንጉስ ምኒልክ ደረሳቸው። ይህም ደብዳቤ ከጦርነቱ በኋላ ብዙ ቀን ቆይቶ መድረሱን ጥፋቱን አላገደውም። በሁለቱ ግዛቶች ለማስፋፋት ሲጣጣሩ ግጭታቸው የማይቀር የማዕረግ እኩልነት በነበራቸው ገዢዎች መካከል የነበረው የኃይል ብልጫ ለወደፊቱም ለየ። በዚህ አይነትም ለጊዜው ከአባይ ወዲያ ያለው ግዛት ለምኒልክ ጸና። ቢሆንም ይህ የአጤ ዮሐንስ ሐሳብ በሁለቱ ንጉሶች የገዛ ፍቃድ የተደረገውን ውጊያ ለምኒልክ የሚያሰጋ ነበር። መልካም ዕድላቸው ግን ሁልጊዜም ይረዳቸው ስለነበረ በዚሁ ዓመት ለዚሁ ጉዳይ ሲሉ ንጉሠ ነገሥቱ ወደ ወሎ መጥተው ነበርና ወደዛው ሄደው በሰላም ተቀበሏቸው። ንጉስ ተክለ ሃይማኖት የተማረከባቸውን መሳሪያ በአፄ ዮሐንስ ትእዛዝ ተመለሰላቸው። የአባይ ዳር ለዳር ያለው የተዋጉበት የኦሮሞ ሀገርም ጉድሩ አመሮ ኩታይ ለእርሳቸው ሆነ። ለሁለቱ ንጉሶች ውጊያ ቅጣት ከንጉስ ምኒልክ ወሎ፣ ከንጉስ ተክለ ሃይማኖት አገው ምድር ከየግዛታቸው ተቀነሰባቸው። ወሎ ለራስ አርያ፣ አገው ምድር ለራስ አሉላ ተሰጠ። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።